ሰላም እንዴት ናችሁ የኔ ቤተሰቦች? ዛሬም ሁልጊዜ እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ስለሆነ አመሰግናለሁ። አሁንም ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁትና ሌሎች ሰዎች ጋር እንዲደርስ የምትፈልጉ ከሆነ የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ኬራ የምትባል ልጅ ያስተዋውቀናል። ኬራ የመጀመሪያ ዓመት የህግ ተማሪ ናት። እሷ እንደምትናገረው ከሆነ የዩኒቨርሲቲ ክፍያዋ በጣም ውድ ከመሆኑ የተነሳ አሁን ከምትሰራቸው ስራዎች ተጨማሪ ገቢ እንደሚያስፈልጋት ነው። እናም ገንዘብ ለማግኘት ብላ አግባብ ያልሆነ ስራ ውስጥ ትገባለች። ሬስቶራንት ውስጥ በአስተናጋጅነት እየሰራች ነው ሾና የተባለች ሴት የተዋወቀችው። ሾና ለኬራ ገንዘብ ለማግኘት እኮ እንደዚህ መልፋት አይጠበቅብሽም ትላታለች። እናም ብዙም ሳይቆይ የኬራ ፍቅረኛ ይመጣና ጀስቲን ኬራን ከስራዋ እንድትዘናጋ ያደርጋታል። በዚህ መሃል ነው ሽንት ቤት ውስጥ የተዋወቀቻት ሻውና በጣም ሀብታም ሰው በውድ መኪና መጥቶ ይዟት ሲሄድ የተመለከተችው። በሚገርም ሁኔታ የዛኑ ቀን ምሽት ካራ ከስራ ትባረራለች። የካራ አስተማሪ ለካራ ጥሩ የስራ እድል ትፈጥርላታለች። ካራ የስራ እድሉ የስራ ልምድ ብቻ ነው የሚያስገኛት እንጂ ምንም አይነት ገንዘብ ልታገኝበት አትችልም። በዚህም በጣም ነበር የተናደደችው። ካራ አሁን ባለችበት ሁኔታ በጣም ገንዘብ ያስፈልጋታል። ካራ ከሻውና ጋር አንድ ቤት ውስጥ መኖር ይጀምራሉ። እናም የምትገዛቸውና የምትለብሳቸው ልብሶች ውድነታቸውን ስታይ ካራ ሻውና የምትሰራውን ስራ ለመስራት ማሰብ ትጀምራለች። ሻውናም ካራን ላዝናናሽ ብላ እንዴትም ማሳምናት ከቤት ይዛት ትወጣለች። ይዛት የሄደችበት ቦታ አብዛኛው ያሉት ወንዶች እድሜያቸው ከ50ዎቹ በላይ ነው። እናም ሀብታም ናቸው። አጠገባቸው በጣም የሚያማምሩ ቆንጆ ሴቶች አቅፈዋል። ካራ እዚህ ቦታ ላይ በመገኘቷ ምቾት የተሰማት አትመስልም። እንደዛም ሆኖ አንድ ሸምገል ያለ ሰው ጠጋ ብሎ ብራድ ይባላለሁ ብሎ ይተዋወቃታል። እናም በፈለገችው ሁኔታ ሊረዳት የሚችል ሰው እንደሆነ ለካራ መናገሩን ይቀጥላል። ቀጥሎም ስላለው ሀብት ቀስ እያለ ይነግራታል። ካራም ራሷን አሳልፋ መስጠት አልፈለገችም። ለዚህም እንዴትም ኮራ ብላ ጥላው ትሄዳለች። እሱም ሊተዋት አልፈለገም። ካራ ራሷን ለማረጋጋት ለተወሰነ ጊዜ ለማረፍ ወደ ቤተሰቦቿ ቤት ትሄዳለች። ለእረፍት በመጣችበት ቤተሰቦቿ በጣም ትልቅ ውዝፍ ዕዳ ውስጥ እንዳሉ ትረዳለች። አባቷ ቤሪም ካራን ስትመረቂ ይህን መኪና ሰጥሻለሁ ብሎ የራሱን መኪና እንደሚሰጣት ቃል ይገባላታል። እናም ሁሌም ትክክለኛውን ውሳኔ ስለምትወስን እንደሚኮራባትም ነገራት። የሚቀጥለው ቀን ካራ ከፍቅረኛዋ ጀስቲን ጋር ቁጭ ብላ ምግብ እየበላች እያለ አንድ ስልክ ይደወልላታል። ስልኩን የደወልላት ያ ባለ ሀብት ሽማግሌ ነበረ። ስልኬን ጌታ መጣ ብላ ስጠይቀው ጓደኛ ሻናን የሰጠችኝ አላት። እናም ሁሉም ሰው የሰው እርዳታ ይፈልጋል፣ አንቺም በማንኛውም ሁኔታ እርዳታዬን ከፈለግሽ ደውይልኝ ይላታል። ወደምትኖርበት ቤት ከመጣች በኋላ ሻውናን ስታገኛት በጣም ተናዳ ስልኳን ለምን እንደሰጠችው ትቆጣታለች። ሻውናም አታካብጂ ሁሉም ነገር እኮ ቀላል ነው ብላ ታረጋጋታለች። ሰውየው የሚፈልገውን ነገር የምትሰጪው ከሆነ ተቆጥሮ ማያልቅ ገንዘብ ይሰጥሻል ትላታለች። ካራ ሽማግሌው ሀብታም ከሚባሉ ሰዎች ውስጥ አንዱ መሆኑን ስትረዳ ሀሳቧን ለመቀየር እያሰበች ነው። በመጨረሻም ሀሳቧን ቀይራ ሽማግሌውን ለማግኘት ትወስናለች። ሰውየው የራሱ የግል ፕሌን አለው። በፕሌኑ ይዟት ወደ ሌላ ሀገር ይወስዳታል። ያለችበትን ሁኔታ ምንም ሳትጠብቅ እያንዳንዱን መናገር ጀመረች፣ ቤተሰቧ ያለበትን ዕዳ ጭምር። እሱም ባገኘችው ቁጥር $5000 እንደሚሰጣት ቼክ ጽፎ ያሳያትና ቃል ይገባላታል። እሷም ቼኩን ጽፎ ሲያሳያት በጣም ነበር የደነገጠችው። የሚቀጥለው ቀን ካራ ከሄደችበት ከተመለሰች በኋላ ምን እንደተፈጠረ ጓደኞቿ ይጠይቋታል። እሷም ባገኘሽኝ ቁጥር $5000 ሰጥሻለሁ ብሎኛል ግን እስካሁን መልሴን አልሰጠሁትም ማለቻቸው። ክፍል ውስጥ ቁጭ ብላ እየተማረች ራሱ ሰውየው ስላቀረበላት ገንዘብ ነው እያሰበች ያለችው። አስተማሪዋም ስላቀረበችላት የሥራ ሁኔታ ትቀበይዋለች ስትላት ካራም እሺ ብላ ሐሳቧን ትገልጽላታለች። ገንዘብ ባታገኝበትም የሥራ ልምዱ ይጠቅማታል። በዛ ላይ ደግሞ ከሽማግሌው የምታገኘው $5000 ያለ ሐሳብ ትምህርቷን እንድትማር ይረዳታል። በመጨረሻው ምሽት ላይ ወደ ሽማግሌው ቤት ትሄዳለች። በሐሳቡም ተስማምታ ሽማግሌው ካራ እንደፈለገ ሲያደርጋት ያድራል። እናም ቃል በገባው መሰረት ቼኩን ጽፎ ይሰጣታል። የሚቀጥለው ቀን ካራ ወደ ቤተሰቦቿ ትሄድና ቤተሰቦቿ ለትምህርት ይሆንሻል ብሎ የተወሰነ ገንዘብ ሲሰጧት አይ አልፈልግም፣ አሁንም እኮ ሬስቶራንት ውስጥ በአስተናጋጅነት እየሰራው ነው ብላ ገንዘቡን ትመልስላቸዋለች። ሽማግሌው በጠራት ቁጥር ካራ ያላት ቦታ ነው የምትገኘው።
እናም ሽማግሌው እስካሁን ድረስ እንዳላገባ ትረዳለች። በመሃላችን ያለው ነገር ጥሩ ከሆነና እየተመቸሽኝ ከመጣሽ የቤተሰቦችሽን ዕዳ ከፍልልሻለሁ ይላታል። ካራ ሽማግሌው እንደዚህ ሲላት በደስታ ታቅፈዋለች። ሽማግሌው በተቻለው አቅም ካራን ይንከባከባታል። ለጆሮዋም የዳይመንድ የጆሮ ጌጥ ይሰጣታል። ከዚያም የማይረሳ ጥሩ የፍቅር ጊዜ ያሳልፋሉ። የሽማግሌው ሹፌር ፒተር ሁሌም የሚወስዳት የሚመልሳት እሱ ነው። ከዛም ካራ ሊያ የምትባል ሴት ትተዋወቃለች። እሷም ሽማግሌዎቹን ነው የምታጫውተው። እናም ካራን አንቺ እድለኛ ነሽ፣ ሽማግሌሽ በጣም ጥሩ ነው፣ እንደ ሌሎቹ ኃይለኛና ምቀኛ አይደለም አለቻት። ከዛም ካራ ፍቅረኛዋን ልታገኘው ጀስቲን ጋር ትሄዳለች። ጆሮዋ ላይ ያየውን ጆሮ ጌጥ ሲያይ በጣም ነበር የደነገጠው። እሷም የኔ አይደሉም የሻና ናቸው ብላ ነበር የሸወደችው። ጀስቲን ሻናን ያገኛታል። እናም ጆሮ ጌጡን ከሷ እንዳልተዋሰች ይረዳል። እናም ሌላ ወንድን የሰጣት ብሎ በመጠርጠር ይሄድና ካራን ጆሮ ጌጡን ኬን ያመጣሽው ብሎ ይጠይቃታል። እሷም አላሸችውም፣ ከትልቅ ሰውዬ ጋር ግንኙነት ውስጥ እንዳለች ነገረችው። ይህንን ሲረዳ በጣም ነበር የቀፈፈችው። ከዚያም ጥሏት ይሄዳል። ካራ ከጀስቲን ጋር ከተጣላች በኋላ እያረገችው ያለው ነገር መጥፎ ነገር እንደሆነ እየተሰማት ይመጣል። ይሄ ሽማግሌ ካራን በደንብ እያቀበጣት ነው። መኪና ገዝቶ ሰጣት። አዲስ መኪና ስለተሰጣት ካራ ሽማግሌውን በደንብ ስታስደስተው አመሸች። እናም የዛን ቀን ምሽት $100,000 እንደሚሰጣትና አንድ ነገር እንድታረግለት ይጠይቃታል። እሷም ሽማግሌው ስለጠየቃት ነገር በደንብ እያሰበች መኪናዋን እየነዳች ወደ ቤቷ ትመለሳለች። በዚህ መሃል ነው ሀሳብ ውስጥ ሆና ከሌላ መኪና ጋር የተጋጨችው። አባቷ መኪና ስለሚያድስ እሱ እንዲያድስላት በሚቀጥለው ቀን ይዛለት ሄደች። እናም ለአባቷ መኪናው አዲስ እንዳልሆነና ከሰው እጅ ላይ እንደገዛችው ነገረችው። እናም የአባቷን ልደት ስታከብር ከቤተሰቦቿ ጋር ያንን ቀን ታሳልፈዋለች። እናም በዚህ መሃል ነው ሽማግሌዋ ደውሎ በፍጥነት ነው ይፈልግሻለሁ ሲላት የአባቴ ልደት ነው መምጣት አልችልም ያለችው። ካራ ወደ ጓደኛዋ ወደ ሻና ትሄድና ሽማግሌው ጥሩ ሰው እንዳልሆነ ትነግራታለች። ሻውናም ዝም ብለሽ ገንዘብ እስካገኘሽበት ድረስ የጠየቀሽን አድርጊ፣ አትጨማለቂ ብላ ተቆጣቻት። የሚቀጥለው ቀን ሊያ ካራ ጋር ትመጣና ገንዘብ እንድታበድራት ትጠይቃታለች። ካራም ገንዘብ የለኝም ግን የጆሮ ጌጤ ልስጥሽና እሱን አስይዘሽ ገንዘብ ተበደሪ ትላታለች። የካራ አባት መኪናውን እያደሰ እያለ መኪና ውስጥ መኪናው የተገዛችበት ሪሲት ያያል። እናም ሪሲቱ ላይ ያለው የዛ ሽማግሌ ስም ነው። ከዛም አባት በጣም ስለተጠራጠረ ልጁ ሰራበታል ወዳለችው ሬስቶራንት ሄድና እሷን ይጠይቃል። የሬስቶራንቱ ማናጀርም ከቀናቶች በፊት እንዳባረራት ይነግረዋል። ካራም ሽማግሌው ጋር ትሄድና ይቅርታ ትጠይቀዋለች። እሱም እኔ ልንከባከብሽ እየሞከርኩ ነበረ፣ አንቺ ግን የተስማማንበትን ሕግ እያከበርሽ አይደለም ይላታል። በዚህ መሃል ነው የካራ አባት ሼዋው ቤት የመጣው። ሹፌሩ የካራን አባት ሲመለከት አላስገባም ይለዋል። እናም እዛው በር ላይ ቆሞ የልጁን ስም መጥራት ይጀምራል። መጀመሪያ ሼዋው ነበር ከቤት የወጣው። ሼዋውን ተከትላ ካራ ከቤት ስትወጣ ፊት ለፊቷ አባቷን ታየዋለች። አባት ልጁ ምን እያረገች እንደሆነ ሲረዳ በጣም ይናደድና ሽማግሌውን በቦክስ ይመታዋል። አባቷን ተሳስተሃል፣ ይሄ ሽማግሌ እኔ ሊረዳኝ እየሞከረ ነው ብላ ካራ አባቷን አጣጥለው ከቦታው እንዲሄድ ታረገዋለች። ካራም በአባቷ ድርጊት በጣም ከማፈሯ የተነሳ እየደጋገመች ሽማግሌውን ይቅርታ ትጠይቀዋለች። ካራም በሷና በሽማግሌው መሃል ፍቅር ያለ መስሏት ነበረ። ሽማግሌው እንደነገራት ከሆነ ግን በኔና ባንቺ መሃል ያለው ስራ ነው እንጂ ፍቅር አይደለም ይላታል። እናም ሁለተኛ እንደማያገኛትና መኪናውንም እንደሚወስድባት ነገራት። $100,000 ስራ ስትለው $100,000 የጻፈበትን ቼክ ያውጣውና ቀዳዶ እየጎተተ ከቤቱ ያስወጣታል። ካራ ፕሮፌሰሯ ያገኘችላት ስራም ውድቅ እንደሆነ ትሰማለች። ለምን እንደሆነ ግን ምክንያቱ አልተነገራትም። ካራ ህይወቷ ያበቃለት ያህል ነው እየተሰማት ያለው። ካራም ለጓደኛዋ ሽማግሌው አልፈልግሽም እንዳላት ነገረቻት። አሁን እጇ ላይ ምንም ገንዘብ የለም። ይባስ ብሎ ደግሞ ቤተሰቦቿ በጣም ትልቅ ዕዳ ውስጥ ነው ያሉት። ሻውናም አትጨነቂ፣ ሂጂና ለምኚው ይቅርታ ጠይቂው ትላታለች። ከዚያም ሬስቶራንት ውስጥ ካራ አሲዘሽ ተበደሪበት ያለችውን ጆሮ ጌጥ አድርጋ ጓደኛዋን ታገኛታለች። እናም ሽማግሌውንም አግኝታው ይቅርታ ጠይቀችው። ሌላ እድል እንዲሰጣት የተወሰነ ከለመነችው በኋላ
እሱም ብዙም አልጨከነባትም፣ ይቅርታ ያደርግላታል። እናም ጓደኛሽን ይዘሻት ቤቴ ነይ ብሎ ይነግራታል። ካራም እንደተባለችው ጓደኛዋን ይዛት ወደ ቤቱ ትወስዳታለች። እሱም ጓደኛዋን ይዞ ወደ መኝታ ቤት ከገባ በኋላ ግንኙነት እያደረጉ እያለ ትሞትበታለች። ካራም ስለ ጓደኛዋ ሊያ ስጠይቀው ግንኙነት ካደረግን በኋላ ደከማትና ወደ ቤቷ በታክሲ ላኳት ይላታል። ካራ መልሱ ብዙም ባይዋጥላትም ጸጥ ብላ ትቀበለዋለች። ነገሩ እንደዚህ ነው የሆነው። ሹፌሩ በሌላ በር የሊያን ሬሳ ይዞት ወጥቶ ነው። ካራም ምንም ነገር ሳትጠረጥር ወደ ቤቷ ትሄዳለች። የሚቀጥለው ቀን ሻውናን ሊያን አይተሻታል ብላ ትጠይቃታለች። አላየኋትም ስትላት ቀደም ባለው ቀን የተፈጠረውን ነገር ነገረቻት። ሻውናም ያለ መግባባት ይሆናል አታካብጂ ብላት ጥላት ሄደች። የዛን ቀን ሽማግሌዋ በተከታታይ ቢደውልላትም ካራ ስልክ ማንሳቱን አልፈለገችም። በጣም ይናደድና እንዴት አድርጎ ካራ ማስወገድ እንዳለበት ማሰብ ይጀምራል። እናም ከትምህርት ቤት ሄዳ ስትመለስ መንገድ ላይ ግራንት ይጠብቃታል። ሽማግሌዋ እንደተስማሙትም $100,000 ቼክ ጽፎ ይሰጣታል። በዛኑ ሰዓት ነበረ ለሊያ አበድራት የነበረው የጆሮ ጌጥ አንደኛው እግሯ ስር ወድቆ ያየችው። ካራ ለማንም ምንም ነገር እንዳትናገር በብር እየደለላት እንደሆነ ወዲያው ነበረ የገባት። እናም እሷም ቼኩን አልፈልግም ብላ ሳያያት የወደቀውን የጆሮ ጌጥ አንስታ ከመኪናው ትወርዳለች። ሊያ እንደሞተች ካራ እንደገባት ገብቶታል። እናም ህይወቱ በዚች ልጅ ምክንያት እንዲበጠበጥ አልፈለገም። ፒተርም አታስብ፣ ኬራን በራሴ መንገድን ያስወግዳታለሁ ይለዋል። ኬራ ያለችበትን ቦታ እንዲያውቅ ሎኬሽኗን ከአባቷ ጋር ሼር ታደርጋለች። በማግስቱ ከትምህርት ቤት ስትመለስ ምሽት ላይ ፒተር ያግታታል፣ የባለ ሀብቱ ሹፌር። አባቷም ልጁ ችግር ውስጥ እንዳለች ስለገባው ሼር ያረገችለትን ሎኬሽን መከተል ይጀምራል። ፒተር መኪናውን ሰዎች ብዙም በማያልፉበት ቦታ ያቆመውና ካራን ለመግደል ይሞክራል። እሷም እንዴትም መብላ መተው ታመልጠዋለች። እናም አደንዛዥ ዕፅ ወስዳ የሞተች ለማስመሰል ራሷን መርፌ እንድትወጋ ሽጉጥ ደቅኖባት ያዛታል። ይሄንን ተግባር ከመፈጸሟ በፊት አባቷ ያለችበት ድረስ ይመጣል። እናም ገላታለሁ ብሎ እሷ ከአባቷ ጋር ተባብራ ሹፌሩን ትገለዋለች። በዚህ መሃል ነው ባለሀብቱ ለፒተር የደወለለት። ስልኩን አንስታም እንደተረዳችው ከሆነ እሱ ነው እንዲገላት ሹፌሩን የላከው። ባለሀብቱም መጨረሻው እየቀረበ እንደመጣ ስለተረዳ ገንዘቦቹን ይሰበስብና ሀገር ለመቀየር ይዘጋጃል። ፕሌኑ ከመነሳቱ በፊት ፖሊሶች ይመጡና ባለሀብቱ ይታሰራል። ካራ እንዴትም ብላ በጥሩ ውጤት ከዩኒቨርሲቲው ትመረቃለች። ቤተሰቦቿም ያለባቸውን ዕዳ ሰርተው ይከፍላሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። አንዳንድ ሴቶች ግዴታ ሆኖባቸው ነው እንደዚህ አይነት ህይወት ውስጥ የሚገቡት ብላችሁ የምታስቡ ሰዎች 1 ቁጥርን ኮሜንት አድርጉልኝ። ቅብጠት ነው ብላችሁ የምታስቡ ደግሞ 2 ቁጥርን። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ የኔ ቤተሰብ ሆኖ እወዳችኋለሁ።